ዓለም ላይ እንግዲህ አንዳንድ ወንዶች ብቻ የሚያውቁት አንዳንድ ነገሮች አሉ። አንዳንድ ወንዶች ማወቅ አይደለም ፈጽሞ የማይረዱት አንዳንድ ነገር አለና በጣም ብዙ ወንዶች የሚገርም መልክ እያላቸው፣ የሚገርም ቁመና እያላቸው፣ የሚገርም ሰውነት እያላቸው፣ የሚገርም ሀብት እያላቸው፣ የሚገርም ቅንነትና በጎነት እያላቸው አንዳንድ ነገር ግን በማጣታቸው የሆነ ዋጋ ሲከፍሉ ይታያል። ወይ ደግሞ ከሴት ጋር መግባባት፣ ከሚስት ጋር መግባባት፣ ከሴት ጋር ማውራት፣ ከሴት ጋር መግባባት፣ ከሴት ጋር ችግሮችን ተነጋግሮ መፍታት ባለመቻል አንዳንዶቹ ጓደኛ ያጣሉ፣ አንዳንዶቹ ወዳጅ ያጣሉ፣ አንዳንዶቹ ደግሞ ሚስቶቻቸውን ያጣሉ፣ ልጆቻቸውን ያጣሉ። እና ምናልባት ይህን ቪዲዮ እየተከታተልክ ያለክ ወንድ ከሆንክ እነዛን ነገሮች የምትቀርፍባቸው አንዳንድ መንገዶች እነግርሃለሁ። እስከ መጨረሻው ድረስ ተከታተል። በጣም በተደጋጋሚ ከምነግራችሁና እድሜ ልክ ደግሞ ብታደርጉ ደስ የሚለኝ ወንዶች የትኛውም ሰው አንድ ነገር ቢሰራ ጥሩ ነው ይባላል። ከዚህ በኋላ ወገኖቼ የሪል ስቴት ኢንቨስትመንት በጣም እየወደቀ ነው የሚሄደው። ወርቅ ሀብት ነው ተብሎ መቀመጥ እየቀረ ነው። ወርቅ ሀብት ነው ብለ ማስቀመጥ እየቀረ ነው ያለው እና ከትንሽ ዓመታትም አሁን ሪል ስቴት ጥሩ ነው። ከትንሽ ዓመታት በኋላም ሪል ስቴትን እንደ ኢንቨስትመንት መቁጠር እየቀረ ይመጣል። በጣም የወደቀ ይሆናል። እኔ ባለሀብቶች ያውቃሉ። ዛሬ ወርቅ እንደ ሀብት ነው ብሎ የሚያስቀምጥ ጥቂት ሰው ብቻ ነው ያለው። እየወደቀ ነው ያለው። ብዙ ነገር እየተቀየረ ይመጣልና አይምሮ ውስጥ በዛሬ 30 ዓመትና 50 ዓመት 100 ዓመት በበፊቱ አይነት ልማድና ባህሪ ወይ ደግሞ የበፊቱን ማይንድ ሴት ይዘ ዛሬ ላይ ያለችን ዘመን ሴት መምራት ማስተዳደር አትችልም። የበፊቱ ብዙ ነገር እየቀረ ነው። ካሁኑ የሆነ ነገር ትወስዳለ፣ ከበፊቱ የሆነ ነገር ትወስዳለ። እየመጣው ካለው ዓለም ጋራ ደግሞ ይሄ የዲጂታሉ የእንትኑን ዓለም ትንሽ የተወሰነ ከዛ ደግሞ የሆነ ነገር ለመያዝ ትሞክራል። እንደዛ ከሆንክ ነው በጣም ስማርት ሰው የምትሆነው፣ በጣም በሳል ሰው የምትሆነው ያኔ ነው። አለበለዛ የዛሬ 30 ዓመት የአባቶቻችን ዘመን ላይ ተተክለ ቀርተ ዛሬ ላይ የኖርክ ግን ወደፊት መሄድ አትችልም። አትግባባም ከዚህ ዘመን ሴት ጋር። የትኛውም ሴት ከበፊቱ የሆነ ነገር አላት፣ ከዛሬ የሆነ ነገር አላት። ፊት እየመጣ ካለው ነገርም የሆነ እንትን የምታደርገው ነገር አለ እና ውጭ ሀገር የሚኖሩ አሜሪካን ሀገር እያሉ ጣሊያን እየሆኑ አውሮፓ ሀገር እየኖሩ አሁንም ሴት ላይ ያላቸው ሀበሻ ወንዶች በተለይ ሴት ላይ ያላቸው ነገር የተዛባ የሆነ ወንዶች አሉ። ብዙ ነገር እየቻለ ብዙ ነገር እያወቀ ብዙ ነገር እያስተዳደረ አንዳንድ የማይረዳቸው ነገሮች አሉ። እነዛ ነገሮች ከባድ ፍልስፍናዎች አይደሉም፣ በጣም የማይገቡን አይነት አይደለም። አንዳንድ ጊዜ አንዳንድ ወንዶች ስለ ሴት ሲናገሩ በቃ ሴት ልጅ በጣም ሚስጥራዊ እንደሆነች በቃ የማትታወቅ ፍጡር በጣም ውስብስብ ነገር ያደርጉታል። ያን ያህል የተወሳሰበ ነገር የለው። ኦፍኮርስ ይሄ የሆነ ውስብስብ የሆነውን ፓርት ፍላጎቱ ካለክና በዛ መንገድ ተጠምጥመ ሄድክ ነው ጥሩ ነው፣ ደስ ይላል። ነገር ግን ያንን ውስብስብ መንገድ መሄድ ግዴታ አይደለም። ቀጥተኛ በሆነ መንገድ መረዳት የሚገባህን ነገር በመረዳት ከሰንበዲ ጋር መግባባት ትችላለህ ባይ ነኝ። ወንድ ከሆንክ እኔ ከሴት ጋር ተግባብተ መኖር ከፈለክ፣ ሴት አያያዝ ማወቅ ከፈለክ፣ ሚስት አያያዝ፣ ጓደኛ አያያዝ፣ ሴት አያያዝ ማወቅ ከፈለክ አንዳንድ ሴቶች አንዳንድ ወንዶች ስለሚያውቁት በጣም ብዙ ሴቶች ያጠገባቸዋል። እንግዲህ ብዙ ሴቶች ያጠገቡ መኖሩ ጥቅም መኖሩ አይደለም፣ አንድ ሴት ነው የምትጠቅም። ሌላው ትርፉ ይሄ ግርግር ማብዛት፣ ራስን ማስጨነቅ ነው። በቃ አንድ ሴት አጠገብ ትኖራለች፣ ሌላውን ወደዛ ትተህ ፎከስ ማድረግ ያለብህ ነገር ላይ ትኩረት ታደርጋለህ። ብዙ ሴት መሰብሰብ እንደ እርድና እንደ ብልጥነት እንደ ስማርትነት የሚያዩ ሰዎች ያ ስማርትነት አይደለም፣ በጣም መውረድ ነው። ምክንያቱም አንድ ሰው ነው የሚያስፈልግ። ከዛ በኋላ ለእሷ ታምነ መኖር ብቻ ነው። ያ ራሱ ትንሽ የሆነ አይምሮና አቅም ይጠይቃል። ከሴት ጋር መግባባት ከፈለክ ወይ ደግሞ ከሴት ጋር በሰላም መኖር ከፈለክ ወይ ደግሞ ከሚስት ጋር መግባባትና ከሚስት ጋር በሰላም መኖር ከፈለክ አንድ ነገር አድርግ። እሱኛውም ምንድነው? የሴት ፍላጎት ማወቅ የሚገባ የሴቶች ባህሪና የሴቶች ፍላጎት አለ። ምንድነው ሴት ልጅ የምትፈልገው? ምንድነው የሴቶች ባህሪ ራሱ? ከዚህ በፊትም ደግሞ ስለ ሴቶች አይምሮ ውስጥ የገባው ምንድነው? እሱ ሴት ልጅ ስድብ ትወዳለች፣ ንቀት ትወዳለች፣ ዱላ ትወዳለች፣ የሚያስፈራራትን ወንድ ትወዳለች። ምን ትወዳለች ነው። እኔ አንድ ከሚስቱ ጋር ግንኙነት ሲያደርግ ሚስቱን በጣም በሴክስ የሚያሳምማት ሰው ነበር እና የሚገርመው ነገር ይሄ ዱላውን ማሰቃየቱን እንደ ማስደሰት ነው የሚቆጥረው። ከዛ ሰው ጋር ተገናኘንና አንዳንድ ነገር ስናወራ እሱ አይምሮ ውስጥ የገባው ለካ ላለፉት ረጅም ዓመታት የእሷ የሐዘን ሲቃ የህመም ሲቃ እንደ ደስታ ይቆጥረዋል። እና ያ ነው አይምሮ ውስጥ ያለው። እሷ ትነግረዋለችም በቃ አይ እሱማ ዝም ብላ ነው፣ ሴት ልጅ በባህሪዋ ነው፣ በቃ እንዲህ ነው አትልህም የሚለው ነገር ደግሞ ሲነግራት እንኳን ስትነግረው እንኳን እንዳይሰማት አይምሮ ኖ እንደዚህ ትላለች፣ እሱን አትስማ በቃ ኢንጆይ ታደርገዋለች የሚለው ነገር ነው ውስጥ ያለዋል። እና የምርህን ነው እንደዚህ ነው ብሎ እስከሚደነግጥ ድረስ እና ምልላችሁ ፈልጌ ነው አይምሮአችን ውስጥ የገባው ነገር አለ። ምንድን ነው አይምሮ ውስጥ የገባው? ስለ ሴት የሚሰማ ነገር ምንድን ነው? በጣም አስቸጋሪ፣ በጣም ውስብስብ፣ ፍቅርም አትወድ፣ ሰላም አትወድ፣ ደስታም አትወድ፣ አንድ ሰው ብቻ ወዳ መኖር ማትችል፣ በሰላም መኖር ማትፈልግ
እንደየሴቶቹ ይለያያል። ነገር ግን መሰረታዊ የሴት ልጅ ነገር አለ አይምሮ ውስጥ የገባ ትላንት መሰረታዊ ነው ብለህ የምታስበው ያንተ አይምሮ ውስጥ የገባል። እስኪ ይሄ ልጠይቅ፣ እንዴት ነው ሴት ልጅን ስታስብ የምታስበው? ስለ ሴት ልጅ ምን ይሰማሃል? ውስጥ የሚሰማው ስሜት ነው። እንግዲህ ውስጥ ያለው ነገር ካልተስተካከለ በስተቀር ፊት ለፊት ያለውን ነገር ማስተካከል አንችል። ፊት ለፊት ያለውን የምናስተካክለው መጀመሪያ ውስጥ የገባው ምን አይነት ነገር አለ? ስለ ሴት ምን ይሰማሃል? ስለ ራስህስ ምን ይሰማል? አንተ ከሴት ጋር መኖር እንደምትችል አይነት ሰው አድርገህ ታስባለህ? ምክንያቱም ማተር ያደርጋላ። ያለ ሴት ቤት ውስጥ ብቻ ወንድ ሆኖ ያደገ ሰውና ከሴት ጋር ያደገ ሰው እኩል አይደለም። የሴት ጓደኛ ኖሮት የሚያውቅና ኖሮት የማያውቅ ሰው እኩል አይደለም። ከሴት ጋር ዴት አድርጎ የሚያውቅ ሰውና የማያውቅ ሰው እኩል አይደለም። ለሴት ልጅ ቀና አመለካከት አይምሮ ውስጥ ያለ ሰውና የሌለ ሰው እኩል አይደለም። አንተ ግን ለሴት ምን ይሰማል? ውስጥ ምንድን ነው ያለው? ስለ ሴት የሚሰማ ነገር ምንድን ነው? ስለ ሴት ያለ እውቀት ምንድን ነው? ያለ መረዳት ነው? ስለ ራስህስ የሚሰማ ስሜት ምንድን ነው? እሱን ካወቅክ በኋላ አንድ ነገር በደንብ ወቅ። ሴት ልጅ ምን ትፈልጋለች? ምን ትወዳለች? ምን ትጠላለች? እነዚህን መሰረታዊ ነገሮች ወቃቸው። የእውነት ያንተ ሚስት ስለሆነች አይደለም። የትኛዋም ሴት ዓለም ላይ ምን ትወዳለች? ሁሉንም ሴቶች አንድ የሚያደርጋቸው ነገር አለ። ሁሉንም ወንዶች አንድ የሚያደርገን ነገር እንዳለ ሆኖ ፊዚካሊ ራሱ ሁሉም ሴት ያላትን ነገር አላት። ሁሉም ወንድ ያለውን ነገር አለው። በአስተሳሰብ ደግሞ ሴቶች ባዮሎጂካሊ ከወንድ የሚለዩበት ነገር አለ። በተፈጥሮ በሰውነት አንድ ነን። በቴስቴስትሮን ሊሆን ይችላል፣ በአፈጣጠር፣ በቆዳ፣ በብልት፣ በሰውነት በተለያየ ነገር ደግሞ ከሴት ደግሞ የምንለይበት ራሱን የቻለ ነገር አለ። በባህሪም የሆነ ልዩነት አለን። አዎ። አስተዳደግ ይጨመርበታል። አዎ። ስለዚህ ምንድነው የሴት ልጅ ፍላጎት? ሴት ልጅ ከወንድ ልጅ የምትፈልገው ነገር ምንድነው? እሱ ወንድ ከሴት የሚፈልገው ነገር ምንድነው? ሴት ከወንድ ደግሞ የማትፈልጋቸው ባህሪያት ምንድነው? ምናልባት አንተ ሴት ልጅ ከወንድ የማትፈልገውን ነገር እያደረግክ ሊሆን ይችላል። ምናልባት ለምሳሌ ሴት ልጅ በጣም የተረጋጋ ኩል ሰው ትወዳለች። የትኛዋም ሴት ያንተ ሚስት አይ እኔ ለዚህ ነገር ስሜት የለኝም ብትል እመነኝ፣ በጣም ኩል ሰው የትኛውንም ሴት ይስባታል። በጣም የተረጋጋ ወንድ ሴትን አይደለም ወንድን ይስበዋል። ዋው ይሄ ልጅ በጣም ደስ ይላል፣ እርጋታው ደስ የሚል ሰው ነው ይላል። ማድነቅ ስለሆነ የትኛውንም ሴት ከሴት ጋር የሚያመሳስላት ነገር አለ። የትኛውንም ወንድ ከወንድ ጋር የሚያመሳስለው ነገር እንዳለው። ስለዚህ የሴት ልጅ ፍላጎት በደንብ ማወቅ፣ ምን ትወዳለች፣ ምን ትጠላለች፣ ምን ትፈልጋለች፣ ምን አትፈልግም። ይሄንን በደንብ ጠንቀቀ ካወቅክ በኋላ የትኛውም ሴት ቀልድ ትወዳለች፣ በጣም እርጋታ ትወዳለች፣ ጨዋታ አዋቂ ሰው ትወዳለች፣ የሚያደንቃት ወንድ ትወዳለች፣ የሚያበረታት ወንድ ትወዳለች፣ ፍቅር የሚሰጣት ወንድ ትወዳለች፣ ትሪት የሚያደርጋት ሰው፣ መሬት አይንካሽ የሚላት ወንድ። ይሄንን ገንዘብ ስላለ ሀብት ስላለ ባለው ነገር ብቻ ግን ትሪት የሚያደርጋትን ወንድ ትወዳለች። ልቧ ውስጥ ለዘላለም ቁጭ የሚለው የሆነን ነገር በተለየ መንገድ የሚያደርግን ወንድ ትወዳለች። ይሄንን ባህሪ ያለገው ያንተ ፈገግ የሚል ወንድ፣ የሚያማላትን ወንድ ትወዳለች። ምናልባት ገጥሟቸው ከሆነ በ50 ዓመታቸው በ60 ዓመታቸው ሚስቶቻቸውን የሚያማልሉ የሚፎግሩ፣ በቃ ፍቅር የሚሰጡ፣ ጊዜ የሚሰጡ፣ የሚያዳምጡ፣ በነገርም አንዳንዴ በፍቅር ጠቅ የሚያደርጉ ወንዶች አሉ። በ60 ዓመቷ እንኳን በባለቤቷ እንደዛ መሆኑን ትፈልገዋለች። ያው በ90 ዓመቷ መፎገርን ልትፈልገው ትችላለች። ያው ስለዚህ ምን ትፈልጋለች? እነዚህን ነገሮች ትፈልጋለች። የሚያስቅ ወንድ ጋር እኔ ባለቤት የስቃለኝ አታውቅም ብሎ አጋጣሚ አንድ ማህበር ላይ ሄዱና ሴቶች ሁሉ ወንበራቸውን ጥሰው እሱ ጋር እስከሚሰበሰቡ ድረስ በጣም የሚቀልድ ወንድ አለ። እሱ ጋር የተቀመጠችው ሚስት በቃ ጆሮዋ እዛ ጋር ሆነ እና በቃ በጣም ደስ አላት። አቤት ደስ ሲል፣ በጣም ጎበዝ ነው፣ ይችልበታል ምናምን ነገር አለች። ሚስቱ ማታ ገብታ ብጥብጥ ተፈጠረ። ምክንያቱም ያ ካራክተር እሷ ውስጥ እንዳለ አያውቅም። ሴት ልጅ የሚያስቃትን ወንድ እንደምትወድ አያውቅም እሱ። እና አጋጣሚ ደግሞ በጣም ቅሽቅሽ ያለ ባል ያላት ጎረቤታቸው አንድ አፓርትመንት ላይ ቤት ተከራይተው የገባ በጣም የተረጋጋ በጣም ጽዳቱን የሚጠብቅ ሰውነቱ የሚያምረው እንዳለ በቃ ሁሌ አይኗ ፈልገው አይደለም፣ በነገራችን ላይ ይስባል። እንዲህ አይነት ካራክተር ያላቸው ሰዎች የመሳብ ኃይል አላቸው። እና ምንድነው ከዚህ ሰውዬ ጋር ያለች ነገር? ከአይን ያለፈው እኮ የለም። በጣም እርጋታው ደስ ይላል፣ አለባበሱ ደስ ይላል፣ ሚስቱ ታድላ፣ በቃ ይሄን እርጋታው ደስ ይላል፣ ሰላምታ አሰጣጡ ደስ ይላል። ይሄ መጠን ያለው ሰው ነውና ደርባ እንትን አይነት ወንድ ነው ብላለች። አንቺ በቃ እኔን ኮምፔር ታደርጊያለሽ፣ እኔን ትንቂያለሽ፣ ሌላ ጣጣ ውስጥ ገባ። ከቻልክ ያንን ሰው ሆነ መገኘት ራስህን ምንም ጥያቄ የለም። ግን የተረጋጋ ሰው መሆን ለአንተ ስሜት አለው፣ ለሴት ልጅ ዋጋ አለው፣ ስሜት አለው ወይ? አዎ። ሳትፈልገው ይሄ ደመነብሷን የመጎተት የመሳብ አቅም የሚስቁ ሰዎች፣ የሚጫወቱ ወንዶች፣ በጣም ራሱን የሚጠብቅ ወንድ፣ በጣም ሽቶውን የሚጠነቀቅ ፊቱን፣ ፀጉሩን የሚጠነቀቅ ወንድ የትኛውንም ሴት ይስባታል። የትኛውንም ሴት ራሱን የሚጠብቅ ወንድ ለምሳሌ ለምን ይመስላችኋል? እስኪ ለምሳሌ የአካል ሰውነቱ ላይ በደንብ ሰርቶ ሰውነቱ የሚያምርን ወንድ አደባባይ ላይ ወጣ። በትዳር 30 ዓመት የሞላትን ቢሆን ታያለች። ለምንድነው የምታየው? ፈልገው አይደለም። በቃ ተፈጥሮን ማድነቅ ልማድ ነው።
አንድ አለባበሷ በጣም የታምርን ሴት እኮ ማንም መንገድ ላይ ያያታል። ለምን? አንዳንድ ጊዜ ተፈጥሮን ታደንቃለህ፣ ሌላ ግን ታሪክ ኑሮ አይደለም። የሚስብ ነገር፣ የሚያምር ነገር፣ ደስ የሚል ነገር ስለሆነ ስለዚህ ምንድነው ነጥቤ? ምንድነው ሴት ልጅ የምትፈልገው መሰረታዊ ነገሮች? ትንሽ ፈገግ ማለት፣ መረጋጋት፣ ጨዋታ፣ በጣም ጠንካራ መንፈሳዊ። ይሄ ሰው በጣም ደስ ይላል። በጣም ማለት ለሊትኛ ስንነሳ አይተ ከሆነ ከቤተክርስቲያን እሱ ይመለሳል። አንቺ በቃ የውጭ ሰው ነው በቃ መንፈሳዊ ሰው ውስጧ ነበረ። ታደንቃለች። በተፈጥሮ የትኛውም ሴት መንፈሳዊ ነገሩ ላይ ጠንካራ የሆነን ወንድ ታደንቃለች። በጣም ጎበዝ ሰራተኛ ስታይ ከአንተ የተሻለ ጎበዝ ሰራተኛ ከሆን ልታደንቆ ትችላል። ጎበዝ ሰራተኛ ከሆን በሚስት ዘንድ ትወደዳል። ስለዚህ የመጀመሪያ የሴትን ፍላጎት ማወቅ፣ እነዛን ነገሮች ካለ ማድረግ። ከዛ ውጭ ደግሞ የሚገባትን ሁሉ የሚያደርግላትን ወንድ ትወዳለች። ምንድነው የሚገባት? ምናልባት ስጦታ ሊሆን ይችላል፣ ይቅርታ ሊሆን ይችላል፣ ፍቅር ሊሆን ይችላል፣ ጊዜ መስጠት ሊሆን ይችላል፣ እንደ ሴት መንከባከብ ሊሆን ይችላል። ይሄ የሚገባት ነገር ነው። ከሴት ጋር በሰላም መኖር ከፈለግ ይሄንን የሚገባትን ነገር ለሱ አድርግ። የሚገባትን ይሄን ነገር ሳታደርግላት የሚያግዛት፣ የሚረዳት፣ ፍቅር የሚሰጣት፣ ጊዜ የሚሰጣት፣ የሚያዳምጣት፣ ስጦታ የሚሰጣት፣ አይዞሽ የሚላት፣ አትጨነቂ የሚላት ተፈጥሮዋ ስለሆነ ትወዳለች። ይሄን ካደረግክላት የእውነቴን ነው የምነግርህ በጣም ነው በሰላም የምትኖሩ ከሚስት ጋር፣ በጣም በሰላም ነው የምትኖሩ ከባለቤትሽ ጋር። ይሄንን ካላደረግሽ ግን ጥያቄው አንቺ ጋር ነው። ይሄን ካላረግክ ጥያቄ ያለ ማለት ነው አንተ ጋር። ከዛ ውጭ የመጨረሻው ደግሞ ይሄ ችግር አፈታት ዘዴ የሚያቅሰው በጣም ጎበዝ የሚባለው በሴት ህይወት ውስጥ እሷ ብትነጫነጭም ብትናገርም እነዛን ነገሮች የሚፈታበት መንገድ በጣም የሚስቡ ከሆኑ ሴት ልጅ ሞር ራሷን አሳልፋ የመስጠት አቅሟ በጣም ከፍ ያለ፣ እሷ ስትጮህ ከእሷ እኩል የሚጮህ፣ በንግግር የማያምን፣ ሁለት ባህሪ ያለው፣ ዛሬ ሌላ ነገ ሌላ፣ ራሱን መግዛት የማይችል፣ የሆነ ነገር ላይ ሱሰኛ ላይ ተጠምዶ ቁጭ ያለ፣ ራሷን አሳልፋ ለመስጠት ሞከር። ምክንያቱም ሰውየው ራሱ አይደለም፣ ብቻውን አይደለም። ምክንያቱም የሆነ ነገር ላይ አዲክትድ ነው ያ ሰው። ራሷን አሳልፋ ለመስጠት በጣም ትቸገራል። ስለዚህ ወንዶች ከሴቶች ጋር በሰላም በፍቅር በጥበብ መኖር ከፈለጋችሁ በጣም መሰረታዊ ልታገኟቸው ልታደርጓቸው የሚገቡ መሰረታዊ ነገሮች እነሱን ካሏችሁ በጣም በሰላም በጣም በደስታ በጣም በፍቅር መኖር ትችላላችሁ። በጣም ብዙ ወንዶች ቤታቸው ከፈረሰ በኋላ አማካሪ ጋር ከፈረሰ መዳን ከማይችል በጣም ከተበላሸ በኋላ በቃ ድራሹ ከጠፋ በኋላ ሽማግሌ ጋር ሄዳሉ፣ አማካሪ ጋር ሄዳሉ። በጣም እኔ እንደ ሞያ የምትሰማ ከሆነ ቤት ሳይፈርስ ቤትህን ታደገው ባይ ነኝ። ቤት ሳይፈርስ ሚስት ፍርድ ቤት ሳትሄድ ሽማግሌ ጋር ሳትሄድ የሆነ ቦታ ሳትሄድ ራስን ታደገው ትዳርህን ታደገው ባይ ነኝ። ነገር ግን ያንን ነገር ዛሬ ካላረከው ነገ ማድረግ አይቀርም እና እኔ ወንዶች እነዚህን ካራክተር ካላችሁ እመነኝ ከሚስት ጋር ተወደ መኖር ትችላለህ። ከባለቤትሽ ጋር ተወደሽ መኖር ትችያለሽ ለማለት እወዳለሁ። በዚህ ጉዳይ እንግዲህ ሰፋ ያሉ ሀሳቦችን ሰሞኑን በተጨማሪ ይዘን እንመጣለን። ወንድ ልጅ ቢኖረው ደስ የሚለው በጣም የሚገራርሙ የወንድ ልጅ ካራክተሮች እነዛን ሀሳቦች ይዘን እንመጣለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቁም ነገር ከፈለጋችሁ ስለ ትዳር ህይወታችሁ፣ ስለ ፍቅር ህይወታችሁ፣ ማይንድ ሴታችሁ ላይ፣ ባህሪያችሁ ላይ፣ ጠባያችሁ ላይ፣ ልማዶቻችሁ ላይ በደንብ መስራትና ራሳችሁን ማስተካከል ከፈለጋችሁ፣ በህይወት ስለ ብዙ ጥበብ ማወቅ ከፈለጋችሁ ይሄን ሚዲያ ሰብስክራይብ አድርጉ። ስለ ትዳሬ መማከር እፈልጋለሁ፣ ቤቴን ሰላም ማድረግ እፈልጋለሁ፣ ትዳሬን ሰላም ማድረግ እፈልጋለሁ፣ ራሴ ላይ መስራት እፈልጋለሁ ምትሉ ካላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በጣም የሚገራርሙ ሙያተኞች አሉን። ወደ መልህቅ ጎራ በሉ። በጣም ብዙ ሺህ ባልና ሚስቶችን ትዳራቸውን ቤታቸውን ሰላም ያደረግን ትዳራቸውን እየታደግን እንገኛለን። እናንተም ተቀላቀሉ። ክፍለ ሀገር ያላችሁ በስልክ ውጭ ሀገር ያላችሁ በኦንላይን አዲስ አበባ ያላችሁ ደግሞ አድራሻችን መገናኛ ስለሺ ህንፃ 6ኛ ፎቅ ላይ ታገኙናላችሁ። 09774050 ላይ ደውሉ። እንዲሁ ደግሞ ስለ ፍቅር ህይወትና ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ መጽሐፍ ስላለ መጽሐፉን መግዛት ትችላላችሁ። አመሰግናለሁ።